ሚስ ዳያግኖሲስ ወይም ስተት የሆነ ግምገማ እንዳይፈጠር በዶክተሮቹ የምታደርጉት ጥንቃቄ ምን ይመስላል? ሞተር ድራይቨራችን ሲሄድ ቆይ ጓደኛዬ ቤት ነው ያለው ቆይ እንትን እንደዚህ ካንስል አድርገን ኦርደሩን ሶ ምን ብሎ ላከልን መሰለህ ቆይ just save the life today ኦዲ ሊያደርግ ነበር ያንን ሜዲኬሽን ሲፈልግ የነበረው። ጤናን ግን ዲጂታላይዝ ለማድረግ እንዴት አሰብሽው ያንን ነገር? ብዙ ሰዎች የህክምና ቀጠሯቸውን እንደኛ ሀገር ሆስፒታል ሄደው ለሰዓታት ጠብቀው ዶክተር ከሌ ይገባሉ የሚለውን በእንግልት አይደለም ከሞባይል ስልካቸው ላይ ያንን ቀጠሮ ሲይዘው ካርዳቸውን አውጥተው ይሄዱ ነበር። እነዚህ ችግሮች ሙሉ ለሙሉ የተፈቱት በቴክኖሎጂ ነው። ታካሚው በጣም ስሜታዊ ሊሆን ይችላል፣ ተነስቶ የሚደባደብ አለ፣ በጣም የሚያለቅስ አለ ላይክና በስልክ እንዴት ነው ያንን ነገር እናንተ ባለሙያዎች የሚያደርጉት? ቴራፒ በቋንቋና በካልቸር በጣም ኢንፍሉዌንስድ ይደረጋል። ብዙ ሰው ድሮፕ አውት የሚያደርግበት የመጀመሪያዎቹ 4-5 ሴሽኖች ላይ በቃ አልቅሼ ብቻ መውጣት ነው እኮ ምንም እየረዳኝ አይደለም። ምን አይነት አለቃ ነኝ ብለሽ ታስቢያለሽ? ትቆጫለሽ? እነሱ ይጠየቁት ነበር። አንድ ቀን ማታ ነው እቤት ነኝ፣ ጥርሴን አመመኝ። ያው ጥርሴን በጣም አሞኝ በቃ ፔንኪለር እፈልጋለሁ፣ ቤት ውስጥ የማልፈልገው ነገር የለምና በጣም ተቸግሬያለሁ። ከዛ ሆስፒታል መሄድ አልችልም፣ መሽቷል። 5 ሰዓት ተኩል ነው ምናምን 6 ሰዓት ክሊኒክ እስክደርስ ራሱ በቃ አቃተኝ። እና ሁሌ የማስበው የነበረው እንዴት ነው ፔንኪለር ባይኖር ይሄ ሰርቪስ ዴሊቨሪ ቢባል መድኃኒትን ከየትኛውም ቦታ ማግኘት የሚቻልበት አጋጣሚ ቢፈጠር ብዬ የማስብበት one of the instances እሱ ነበረ። ህክምና ክትትል ደግሞ የሚያስፈልጉን ህመሞች ሁሌ ወይ ሆስፒታል ወይ ክሊኒክ እንድንሄድ አመቺ የሆነ ቦታ ላይ ላይሆን ይችላል። ይህንን እንግዲህ በእኛ ብቻ ሳይሆን ደግሞ በአካባቢ ኤክስተርናል በሆኑ ውጫዊ በሆኑ ክስተቶች ደግሞ ጭራሽ ሆስፒታልን መግባት ላይቻል ይችላል። ይህንን ነገር እንግዲህ ከግምት ውስጥ አስገብታ አንድ ብሩህ ወጣት ልበል ኮቪድ አካባቢ ላይ የመሰረተችው አንድ መተግበሪያና ድረገጽ አለ። ይሄ ምንድነው? የተለያዩ እንደው የህክምና ክትትል የሚያስፈልጋቸው ሰዎች መድኃኒትን ማግኘት የሚችሉበት ቤታቸው ድረስ፣ ከዛ ደግሞ የህክምና ምክርን አነስተኛ በደረጃ ማግኘት የሚችሉበትን አፕ የመሰረተች ወጣት አለች። እሷን በአምላክ ትባላለች። በተወሰነ ጊዜ በፊት ድክድክ ላይ አቅርቢያት ነበረ። ዛሬ እንግዲህ ያ ነገር ኢቮልቭ አድርጎ ሲዮቹ ላይ ደግሞ የመድኃኒትን መስራችና ዋና ስራ አስፈጻሚ በአምላክ አለማየሁን ጋብዤ አዲስ አበባ ላዞራት ዛሬ ተገኝተናል። እንግዲህ ከራሴ ታሪክ የተነሳሁት ያው ወደ አንቺ ታሪክ ከመግባቴ በፊት ልንገርሽ ብዬ ነው። ጥርሴ በጣም ያመኝ ነበርና ጥርሴን አሞኝ የማስታውሰው በቃ ይሄ ሙቅ ውሃ አድርጌ በጨው ጠጥቻለሁ፣ ጥርሴ ላይ የሆነ ስቴኪኒ ነክሼ ተቀምጫለሁ። በቃ በጣም ነገርና ፔንኪለር አጣው ሙሉ ለሙሉና በቃ ተሰቃይቼ ነበረ። አንቺም ከራስሽ ነው ይሄን ነገር የጀመርሽው ወይስ እንደኔ ጥርስ አሞሽ ወይ የሆነ ሰው ታሞብሽ ነው? ያኔ ከራሴ አይደለም። በርግጥ እንደማንኛውም ሰው ኤክስፒሪየንስ የምናደርገው ነገር አለ። ግን ከሙያዬ አንፃር እኔ ሙያዬ ነርስ ነበረ። ከዛ አንፃር የብዙ ሰዎችን ኤክስፒሪየንስ እንደዚህ እንዳንተ አይነት ችግር ሲያጋጥማቸው ሐኪም ለማግኘት ምርመራዎችን ለማግኘት ሲንገላቱ እሱን በደንብ በየቀኑ አይነበረ። አሪፍ። እስቲ ወደ መድኃኒት ወደ የነርስ ሶሻል ወርከርነትሽ እንመጣለን። ግን ሁሌ ልጅ ሆነን የምንለው ነገር አለ። እኔ ስጀምር ያው ከልጅነት ጀምሮ ስለሆነ መሆን የምትፈልጊውን ነገር ታኔ ፓይለት ነበረ መሆን የምፈልገው። ከዛ ማትና ፊዚክስ እንደማይሆንልኝ ሳቅ ወደ ህግ ገብቻለሁ። ምንድን ነበር መሆን የምትፈልጊው? ነርስ መሆን ነበር የምትፈልጊው ወይስ ሌላ ነበር የምታስቢው? እኔ ህክምና ውስጥ መግባት በጣም ፈልግ ነበረ። ያው እንደ ማንኛውም ኢትዮጵያዊ ልጅ ወይ ዶክተር ወይ ኢንጂነር ግን ህክምናው ላይ በጣም ፓሽንም ፍላጎትም ነበረኝ። ለዛ ነው ወደዚህ ነው የመጣው። አሳክተሽዋል መክሊትሽን። እስቲ እንግዲህ የሜዲሲን ስትሄጂ ነርስ አለ፣ ሜዲሲን ዶክተርም አለ፣ ስፔሻላይዝ ደግሞ አድርገሽ ከሰርጀን ድረስ ይኬዳል አሉ። ነርሲንግ ግን በጣም ኬሪንግ መሆን አለብሽ ይባላል አይደለ? ያ ነገር ነበረ ውስጥሽ? ማተርናል ኢንስቲንክት የሚባለው ነገር እና እናቶቻችን ናቸው ድሮ ይሄ ጥቁር አዝሙድ ተደርጎ ምናምን በነጠላ ተደርጎ የሚደረገው ጉንፋን እንኳን ሲያምን ያ ነገር ነበረ። ሰው ቴክ ኬር ማድረግ ኤምፓቲክ የሆነ ፊሊንግ በጣም ለብዙ ነገር አለኝ። አሁን ስራዬም ላይ
ወደዚህ እንድመጣ ያደረገኝ እሱ ከሙያው ጎን ለጎን ችግሮችን ለመፍታት ለመርዳት ማየውን ዴይሊ ማየውን ነገር በሙያዬ ሰፖርት ለማድረግ ፍላጎት ነበረሽ? አሪፍ። ሃይ ስኩል እያለሽ እንግዲህ የሆኑ ክበቦች ነበሩ አይደል? ኤክስትራ ካሪኩለር ክበቦች ምናምን ተሳተፊ ነበር እዛ ውስጥ? አዎ፣ ግን የኔ ለዛው 11ኛ ክፍል ላይ የሲቪክ ክበብ ነበረ የገባሁት። ለምን እንደሆነ ግን እሱ ህልሜን አስቀይሮኝ ነበር ለትንሽ ጊዜ። ዲፕሎማት የመሆን በጣም ፍላጎት ነበረኝ። በዛ ክበብ አማካኝነት አፍሪካን ዩኒየን ወስደውን ነበረ። የተወካዮች ምክር ቤት ሄደናል። በጣም ብዙ እነዚህ ኢቨንቶች አቴንድ ሳደርግ ዲፕሎማት መሆን እንድመኝ አድርጎኝ ነበረ። እንግዲህ ይህንን ነገር በደንብ ከቀጠልሽበት የተባበሩት መንግስታት ውስጥ የመግባት እኮ አለ፣ ፐብሊክ ሄልዝ ላይ ያራውት አለ። ወደዛ ማሰብ ትችላለሽ። ኤምፓቲ ማንሳትሽ ደስ ብሎኛል። ሰውን መረዳት፣ ሰውን እንደራስ በቃ የሰውን ህመም እንደራስ በማርጎ መቁጠር በቃ እንዳልሹ ነርስነት ላይም በጣም ያስፈልጋል። ሌላኛው ደግሞ ግን ጎን ለጎን አሁን አብሶ ደግሞ ዶክተሮችም ሲሆኑ እንደዚህ አይነት የህክምና ክትትል የሚሰጡ ባለሙያዎች ኢምፓርሻል መሆን አለባቸው። ወይንም ይሄ ከስሜታዊ ግንኙነት ወይም ከታካሚው ጋር መተሳሰር የለባቸውም ይባላል። አንዳንዴ እንዲያውም ስናወራ እኔና አንቺ ለዚህ ኢንተርቪው የሙያዊ ስነ ምግባርም አይፈቅድለትም አንድ ዶክተር የቤተሰብ አባሉን ወይ ጓደኛውን ወይ እንደዚህ አይነት ነገር እንዴት ነው ሰርጀን ሆኖ ኦፕሬት ማድረግ እንዲችል ያ ነገር አይቻልም ብያልሽ ነበርና እንዴት ነው የምታቻቺው? አንደኛ ለሰው መሰጠት ያለበትን አንደርስታንዲንግ ኤምፓቲም ሊሆን ይችላል መረዳት፣ ከዛም ደግሞ የህክምናውን ክትትል ደግሞ በትክክል እንዲደረግ ለማድረግ እንዴት ነው ያን ነገር ባላንስ የምታደርጊው? በጣም ቻሌንጂንግ ነው። በተለይ በየቀኑ ችግር ውስጥ የሚያልፉ ሰዎችን በእኛ ስራ ኢንተራክት ለምናደርግ ያ በጣም ቻሌንጂንግ ነው። ለኔ ግን በጣም ጠቅሞኛል ብዬ የማስበው አሁን ላይ ከዴይ ቱ ዴይ ኦፕሬሽኑ ወጥቶ ማለትም ይሄ ኬር ከመስጠቱ ህክምና አገልግሎቱ ላይ ከመስራቱ ወጥቶ አክቹሊ ሲስተም ዲቨሎፕመንት ላይ ቢዝነስ ዲቨሎፕመንት ላይ ማርኬቲንግ ላይ የምሰራው ስራ ቢገር ኢሜጅ እንዳይ የተሻለ ፐርስፔክቲቭ እንዲኖረኝ ችግሩን ከሶርሱ እንዴት መፍታት እንችላለን ወደዛ እንድል አድርጎኛል። ግን at the same time ደግሞ ዊክነስም ነው። ኤቭሪ ችግር ማየውን በዚህ ቢፈታ ይሄንንም እንደዚህ ብናደርግ እንዲህ ብንጨምር እንዲህ ብናደርግ እላለሁ። ከነበሩኝ ቢዝነስ ዲቨሎፕመንት ኮቾች ማገኘው ትልቁ ኮሜንት እሱ ነበረ። ዲስትራክተር ትሆኛለሽ፣ በጣም ብዙ ቢዝነስ ሀሳብ እንዲጨመርበት ወይ ደግሞ ብዙ ፊቸሮች እንዲኖሩት ታረጊያለሽ የሚለው ኮሜንት የመጣው ሜንሊ it's because ሙያውም በደንብ በቅርበት እንድታዩ ችግሩን ስለሚያደርግ በዛ ምክንያት ያ ተጽዕኖ አሳድሮብኛል ቢዝነሱም ላይ። ግን ከዛ ወጥቶ ቢዝነስ ዲቨሎፕመንቱ ላይ ስትራቴጂ መቅረጹ ላይ መስራቴ ባላንስ እንዳደርገው ረድቶኛል። የምታስታውሽው አለ አብሶ ነርስ ወይ ሶሻል ወርከር ሆነሽ በጣም እኔ አንዳንዴ የሚቀራሉ አሁን እኔ ህግ ስተው የተወኩባቸው ምክንያቶች መካከል አንድ መዝገብ አለ ሁሌም ማስታውሰው እና የህግ መልክ አንቺም እንግዲህ ህግና የጤና ክትትል ቢለያይም እኔ ኔጌቲቭ ሳይዱን ስላየሁት ነው። ያ ኔጌቲቭ ነው እያልኩ አይደለም አደራችሁ። ግን ለቃላብ ባህሪ ወይም ለቃላብ እንዴት ነው ስብዕና ወይንም አለ አይደለ ባህሪው ይሆናል አይሆንም የሚለው ነገር ስለነበረ ነው። ለአንቺ የምታስታውሽው ነገር አለ? እኔ ትንሽ ጊዜ ነው ፕራክቲስ ያደረኩት በነርሲንጉ። ኮቪድ ሊገባ የነበረበት አመት ላይ ስለነበረ እየጨረስን የነበረው እምሰራ የነበረው ሚኒሊክ ሆስፒታል ነበረና ኢመርጀንሲ ላይ ስሰራ ነው በደንብ ለዛው ሜን ችግር አይደንቲፋይ እንዳደረግ ያደረገኝና ብዙ ሰው የመጀመሪያ ሲታዘዝለት የሚጠይቀው መቶኛን ነው። መድኃኒት ሲታዘዝለት፣ ምርመራ ሲታዘዝለት፣ እንዲሁም ደግሞ በአጋጣሚ ሆኖ ለየት ያለው ኤክስፒሪየንስ ለኔ የካቶሊክ ነን ዶክተሮች ነርሶች ይመጡ ነበረ ቮለንቲር አድርገውና ለነሱ ትራንስሌተር ሆኜ ሰርቼ ነበርና እዛ ላይ ያኔ ፈኒንትን ሲምፕተሞቻችንን ምንገልጽበት መንገድ ወደ እንግሊዘኛ ለመቀየር ማድረገው እሱ በጣም ይከብደኝ ነበረ። እሱ ነው ፈኒ የሚነገረኝ የነበረውን ሲምፕተም ወደ እንግሊዘኛ ተርጉሞ ለነሱ ማስረዳት እሱ ነበረ። በጣም ይከብድ ነበረ።
እንግዲህ ሶሻል ወርከር ነበር፣ ነርስም ሆነሽ ሰርተሻል፣ ሜዲካል ቱሪዝምም ላይ ደግሞ ሰርተሻል አይደለ? እስቲ እንዴት ነው ታዲያ ወደ ቴክ ለመምጣት? አሁን ዲጂታላይዚንግ ሲባል አንዳንዴ በጣም የራቀን ይመስለኛል። አንዳንድ ዘርፎች አሉ ከቴክ ጋር በጣም የሚገናኙ ቀለል ብሎ ኢንተግሬት ለማድረግ የሚታሰቡ። ጤናን ግን ዲጂታላይዝ ለማድረግ እንደው በሀገር ደረጃ ራሱ ቆይት ብሎ ነገር ነው የመጣው። እንዴት አሰብሽው ያንን ነገር? የቴክ ባክግራውንድ አለሽ? መጀመሪያ ፍላጎቱ እንጂ ትምህርቱ የለሽም? እሺ። ፍላጎቱ ያው አሁን ያለንበት ጀነሬሽን ያው አስተዳደጋችንም የትምህርት ፕሮሰሳችንም ቴክኖሎጂ ላይ ፍላጎት እንዲኖረን የሆን ስለነበረ እንደሞ ከወንድሜ በጣም ኢንፍሉዌንስ ነበረኝ። እሱ የቴክኖሎጂ ባለሙያ ነው። በዛ ምክንያት እሱ አለኝ። ግን ወደዚህ የመጣሁበት ምክንያት ከሜዲካል ቱሪዝሙ እንዳልኩ ነርሲንግ ስሰራ ይህን ችግር አየው ነበረና በቃ ኪሪየስ ሆን ነበረ። በምንድን ነው መፈታት የሚችለው? እንዴት ቢያንስ ሰዎች የት ምን እንደሚያገኙ ማወቅ እንዴት ማስቻል እንችላለን? የሜዲካል ቱሪዝሙን ትምህርት እንደጨረስኩኝ በትንሽ ጊዜ ውስጥ ነው የገባሁት። እሱን እየሰራሁኝ ሌላ ሀገር ስሄድ ህንድ፣ ቱርክ፣ ዱባይ እነዚህ የመሄድ ኦፖርቹኒቲ ኖሮኝ ስሄድ እነዚህ ችግሮች ሙሉ ለሙሉ እየተፈቱት በቴክኖሎጂ ነው። በተጨማሪ ሪሶርስ ሳይሆን ኦፍኮርስ የበለጠ ሪሶርስ ያስፈልጋል ካለን ተጨማሪ፣ ነገር ግን ዋናው ነገር የነበረው ቴክኖሎጂ ነበረ። እሱ ነው ኦኬ። አሁን ለምሳሌ ብዙ ሰዎች የህክምና ቀጠሯቸውን እንደኛ ሀገር ሆስፒታል ሄደው ለሰዓታት ጠብቀው ዶክተር ከሊ ገባሉ የሚለውን በእንግልት አይደለም። አሁን ከሞባይል ስልካቸው ላይ ያንን ቀጠሮ ሲይዘው ካርዳቸውን አውጥተው ይሄዱ ነበረ። መድኃኒትም ሲታዘዝላቸው ወደ ቤታቸው የሚሄዱ ከሆነ ወደ ቤታቸው አዘው ይሄዳሉ። ዴሊቨሪ ይመጣላቸዋል። የትኛውን ህክምና ማማከር አገልግሎት ደግሞ በቴሌሜዲሲን በደንብ ሰፖርት ሲደረግ አየሁትና እሱ በደንብ ሀሳቤ እንዳጠናከር ረዳኝ፣ ሶሉሽኑ እንዲታየኝ ያደረገልኝ። ስለዚህ ኤክስፒሪየንሱንም በደንብ እዛ የውጭ ሀገሩ ተሞክሮ ምን ያህል ሊያግዝ እንደሚችልም ደግሞ ያሳያል በደንብ። አሁን ባንኮክንም ብትመለከች አሁን ሁሌ ህንድ ባንኮክ ይጠራሉ አይደለም የሜዲካል ቱሪዝም ላይ። እሱ ነገር ላይ እንደው አንድ ጥያቄ ልጠይቅ እንደው ወደዚህ ለምንና ሜዲካል ቱሪዝም ላይ ይከብዳል። አንድ ሰው አሁን መክፈል ሲያቀተው ምን ታደርጊያለሽ? እሱ በጣም ሁሌ የማስበው ነው። እኔ ስራዬ ቢሆን ኖሮ ለኔ በጣም ይከብደኝ ነገር ነው። በጣም ለኔ በጣም ከባህሪም አንፃር እና ደግሞ በጣም ያንግ ኤጅ ላይ ነው ጆይን ያደረኩት እና የሚመጣው ሰው ከግማሽ በላዩ አፎርድ የሚያደርግም ሰው አይደለም። ምናልባት አብዛኛውን ጊዜ ይሄ ህክምና ወይም ከዚህ በላይ ያለው ህክምና እኛ ሀገር ሊሰጥ አይቻልም ወይ ደግሞ የውጭ ህክምና ሞክሩ ተብለው ነውና በጣም ነው የሚከብደኝ የነበረውና ከፓርትነሮቼም ከሆስፒታሎቹ ጋር የነበረብኝ ኮምፕሌን ትጫኝኛለሽ ነው። በጣም የፔሸንቱን ስቶሪ ነግራቸዋለሁ። እንዲሽጡ ነው ገና ሊያሰባስብ ነው። ደግሞ ብዙ ጊዜ የሚመጡት ክላይንቶች ብዙ ሰፖርት ፈልገው ገንዘብ ተሰብስቦላቸው ንብረት ሽጠው እንደዛ ነው እንጂ እንደ ሌክዠሪ የሚቆጥረው አለ። ለህክምና ምርመራም ቢሆን የውጭውን ህክምና መርጣለሁ የሚል አለ። ግን ከ70-80% በላይ ደግሞ አፎርድ ማድረግ የሚከብደው ነው። በጣም ለኔ ከባድ ነበር አይደለ? ኢትስ አን ኤክስፒሪየንስ ከባድ ነው። እንግዲህ ኮቪድ-19 መጣ። በጣም ከባድ ጊዜ ነበር አይደለ? እንደ ጤና ባለሙያ አንደኛ ድንጋጤው ምን ያህል ነው ለኛ? ያው ወይኔ ኮቪድ ሰው በቃ ሊሞት ነው፣ መንገዱ ሬሳ በሬሳ ሊሆን ነው በቃ አለ። ይሄ በጣም የሚያስፈራው ወሬ አለ። ለእናንተ ደግሞ ያለው እዛ ኦን ዘ ግራውንድ የምታየው ነገር ይሆናል፣ ቅርብም ለሆነው ነገር። ያ ሁሉ ነገር ውስጥ ግን እንደ አንድ ኦፖርቹኒቲ ደግሞ ያየሽው ነገር አለ፣ መድኃኒት። እንዴት ነው ያንን ነገር እስቲ ተመለከትሽ? ያንን ፊልተር አውት ያደረግሽው? እኔ ገና ስራ ውስጥ ሳልገባ የምሰራበት ጊዜ ስለነበረ በተማሪነት ጊዜ ነበረ ሚኒሊክ ላይ የምሰራውና ያ ጊዜ ሲመጣ በቃ ሙሉ ለሙሉ ወጣችሁ ለእናንተ ኃላፊነት ስለማንወስድ ስራ መስራት አትችሉም ብለውን አቆመ ነበረ። እንደማንኛውም ሰው ቤት ነበርኩኝ። ግን ያ ችግር ደግሞ ሆስፒታል ላይ ያለ ኮቪድ ሊሚቴሽን የነበረው ችግር ይበልጥ ተባብሶ ነበረ። ሆስፒታሎች መሄድ ያለባቸው ታካሚዎች የበለጠ እንግልት ውስጥ የገቡበት፣
ኮምፕሊኬሽኖች፣ መድኃኒት አለመገኘት፣ ምርመራዎች፣ እነዚህ ደግሞ በተባባሰ ሁኔታ ተዟዙሮ ሰዎች መሄድ የማይችሉበት ጊዜ ስለነበረ እሱ ከኮቪድ ጎን ለጎን ክሮኒክ በተለይ የሚታመሙ ሰዎችን እነሱን ጫና ሲያደርግ አየሁኝ። ግን ኢን ዘ ሚን ታይም ደግሞ ሌሎቹ ሴክተሮች ካስታወስክ በተለይ ኢኮሜርሱ ፊንቴኩ በደንብ ብሉም ያደረገበት ጊዜ ነው። አዎ ቤታችን ሆነን ምግብ ማዘዝ፣ እቃ ማስመጣት፣ በስልክ መክፈል፣ እነዛን ባንክ አለመሄድን የጀመርንበት ጊዜ ነበርና እንዴ ለምንድን ነው ይሄኛው ሴክተር ደግሞ በጣም እየተጎዳ ያለ ነው እና ደግሞ በጤና ዘርፍ ላይ እያንዳንዱ ደቂቃ እያንዳንዱ ሰከንድ ቫሉዌብል ነው። ሶ በቴክኖሎጂ ለምንድን ነው እንደዚህኛው ኢቮልቭ እያደረገ ያልሆነው? በማርኬት ሪሰርች እንድሰራ ሙያ ውስጥ ያሉ ሰዎችን እንድጠይቅ ደግሞ ሕክምናው ላይ የሚሰሩ አሁን የሚያደርጉ ፋሲሊቲዎችንም እነሱንም ሄጄ እንዳማክር ያደረገኝ ጊዜ ነበረ። ያቺን ነገር አይተሽ ተሰርቷል። እስቲ አሁን መድኃኒት ባለፈው ያወራናቸው አሉ። ቀደም ምን መግቢያ ላይ ያነሳኋቸው መድኃኒት ማዘዝ የመጀመሪያ ፈርስት ስኬል ሌቨል ወይ ፈርስት ሌቭል ዳያግኖሲስ ሊሆን ይችላል። ከዛ ደግሞ ቨርቹዋል ቴራፒ ያለው ብዙ ነገር። እስቲ አጠር አድርገሽ ሰርቪሶቹን ትነግሪኝና ከዛ በኋላ ወደ ጥያቄዎች ይገባሉ። እምመራ ሊዲንግ ኩዌስችንስ እንዳይሆኑብኝ። እሺ ሶ አሁን ላይ መድኃኒት እንግዲህ ሜዲኬሽን ዴሊቨሪ አገልግሎት እንሰጣለን። የቴሌሜዲሲን ደግሞ ወይም በስልክ ጥሪ ህክምና ማማከር አገልግሎት ለሐኪሞች በሐኪሞች የታገዘ እሱ አለን። የሐኪም ቤት ቀጠሯችንን ካርድ የምንለው ሐኪማችን ስኬጁል አይተን እሱን በመረጥነው መንገድ ከ527 በላይ ዶክተሮች መድኃኒት ላይ ያሉ ስፔሻሊስት ዶክተሮች አብዛኞቹ የእነሱን ስኬጁል አይተን ካርድ ማውጣት መቻል። አንድ አራተኛውና ደግሞ አሁን ራሱን ችሎ ከመድኃኒት የወጣው መድኃኒት ካውንስሊንግ እሱ ደግሞ በሜንታል ሄልዝ ዙሪያ በተለያዩ ባለሙያዎች የአእምሮ ጤና ባለሙያዎች የቨርቹዋል እና ኢንፐርሰን ቴራፒ አገልግሎት አሁን ፋሲሊቲ ሙሉ ለሙሉ አሟልተን እሱ እየሰጠን ነው። That's great. እስቲ እንግዲህ ከመድኃኒት ዴሊቨሪ ልጀምርና ኦቲሲ የሚባል ሁሉ መድኃኒት በሁለት ነው የሚከፈለው። ወደ አንቺ ሙያ ልግባና ኦቨር ዘ ካውንተር የምንለው አለ፣ ደግሞ ፕሪስክሪፕሽን ሜዲኬሽን አለ። ኦቨር ዘ ካውንተር ማለት ያለምንም የዶክተር ትዕዛዝ የምናገኛቸው መድኃኒቶች ናቸው። ፕሪስክሪፕሽን ደግሞ በዶክተር ትዕዛዝ በቃ ከህክምና ክትትል ተደርጎልሽ ዳያግኖሲስ ተሰርቶ ኦኬ ይሄን አይነት ትሪትመንት ወይንም ህክምና ያስፈልጓል ተብሎ የሚታዘዘው መድኃኒት ደግሞ አለ። ኦቲሲው ላይ ስንመጣ ዝም ብለን የምንገዛው ላይ ችግር የለውም ብታደርሱም ቤት ለቤት። ፕሪስክሪፕሽን ሜዲኬሽን ላይ ግን የዶክተር ትዕዛዝ ነው። ለምን? አንደኛ ዲፔንደንሲ የምንለው ወይንም አንድ መድኃኒት ላይ እነ ኦፒዮይድን ማንሳት እንችላለን፣ የተለያዩ አይነት ኦዲን ወይም ኦቨርዶስንም ማንሳት እንችላለን። እነዚህ ነገሮች ስላሉ ፕሪስክሪፕሽን በጣም በጥንቃቄ ከዶክተሩ ጋር ፊት ለፊት ተገናኝተሽ ተጽፎልሽ ከዛ ለፋርማሲ ደግሞ ፕሪስክሪፕሽኑ ራሱ ሰጥተሽ የምትወስጂው ነገር ነው። ሪፊል ተደርጎ ነው። እና እንዴት ነው ያንን ማኔጅ የምታደርጊው? አንድ ቤት ድረስ ሲመጣ የእናንተ ዴሊቨሪ የሚሰሩት ልጆች እንዴት ነው ያንን ነገር ሃንድል የሚያደርጉት? ለኛ አሁን መድኃኒትን ከመጀመሪያው ሀሳብ አንስተን ወደዚህ ስንመጣ ትልቁ ቻሌንጅ የነበረው እሱን ነው። ከችግሩ አንጻር ብቻም ሳይሆን ከሪስኩም አንጻር ኢቫሉዌት ማድረግ ስለነበረብን እሱ ነበረ። አሁን ላይ እኛ መድኃኒት በሁለት ከፍለን ነው እንግዲህ አንተ ካልካውን ባሻገር ዴሊቨሪውን የምንሰራውና አንደኛው ምንድነው የኦቨር ዘ ካውንተር የሆኑና በፕሪስክሪፕሽን አሁን ለምሳሌ አንቲባዮቲኮች ሊሆኑ ይችላሉ። የተለያዩ ሜዲኬሽኖችን ዴሊቨር በምናደርግበት ጊዜ ፕሪስክሪፕሽኑን ሞተር ድራይቨሮቻችን ወይም ደግሞ ዴሊቨሪ የሚያደርሱልን ልጆች ኮሌክት ያደርጋሉ። ሰው አንደኛው እሱ ነው። እነዚህ ሜዲኬሽኖች የልብ የተለያዩ ነገሮችን እነሱን እንደዚህ ኮሌክት እያደረግን እናደርጋለን። ግን አንተ ያነሳቸው ናርኮቲክ ድራጎችን አሁን እሱ በጣም ሃይሊ ሬጉሌትድ ናቸው። የሚጻፉትን ፕሪስክሪፕሽኖች መጻፍም የሚችሉትን ባለሙያዎች ደግሞ ሊሚትድ በሆነ መንገድ ነውና አሁን እሱን ግዴታ ይሄንን ነገር በመንግስትም ሶሉሽን እስከሚያገኝ ድረስ አሁን ላይ ዴሊቨር አናደርግም። እያንዳንዱ ተገልጋይ ይሄንን በሚያደርግበት ጊዜ የመጀመሪያ ምን ጠይቀው አሁን እንደዚህ አይነት ሜዲኬሽኖች ኦርደር ሲደረጉ እጃቸው ላይ ፕሪስክሪፕሽኑ እንዳለ እንጠይቃለን። ግን የምናደርጋቸው ጋይድ ነው የምናደርጋቸው። ያንን መድኃኒት ትልቁም ችግር አሁን
ቤት ድረስ ከመምጣትም ባለፈ የታገኛለው የሚለው ነው። ሶ እነዚህ ሜዲኬሽኖች ደግሞ ሊሚትድ በሆኑ ፋርማሲዎችም ስለሆነ የሚገኙት ያንን አይተን ካገኘንላቸው በኋላ እንዲህ ፋርማሲ ብትሄዱ ታገኛላችሁ ብለን ጋይድ እናደርጋለን እንጂ እነሱን ዴሊቨር አናደርግም። ግን ከዛ ውጭ ያሉትን ፕሪስክሪፕሽን በሶፍት ኮፒም በሃርድ ኮፒም ኮሌክት እያደረግን በጣም ጥንቃቄ ስለሚያስፈልገው እሱን እናደርጋለን ማለት ነው። በጣም አሪፍ። ኦኬ እንግዲህ ጋይድ ማድረጉ እንዳለ ሆኖ ኦሬዲ እኛ አናቀርባቸው የምትሏቸውን ሜዲኬሽኖች ወይንም መድኃኒቶች ሊሆኑ ይችላሉ። ሌላ ደግሞ አሁን በጣም ቦርደር ላይን የሚባሉ አሉ። አንዳንዴ ለዲፔንደንሲ የምንበላቸው ወይ ለሱስነት ተጠቃሚነት በዘለለ ለማድረግ ቅርብ የሆኑነ ትራማዶልን ማንሳት እንችላለን፣ ካፍ ሲረፕን። እነዚህ ነገሮችስ ላይ በምን መልኩ ነው እየተሰራ ያለው? አሁን ላይ እነ ትራማዶል እነሱ ከፔን ሜዲኬሽንነት ወጥተው ግዴታ በፕሪስክሪፕሽን መሸጥ ብቻ ወደሚሆን መጥተዋልና እነሱንም እንደ ናርኮቲኮቹ ግዴታ ሄደው ጋይድ እናደርጋለን። እዚህ ፋርማሲ ሄዳችሁ ታገኛላችሁ ነው እንጂ ዴሊቨር አናደርግም። ግን ከዛ ውጪ እንደዚህ ዲፔንደንሲ ያመጣሉ ተብለው የሚታሰቡ ሜዲኬሽኖችን እንጠይቃለን። ለዛውም እዚህ ላይ ጥሩ ኤክስፒሪየንስ አለን። ልጆች አንዳንዴ ይሞክራሉ ፕሪስክሪፕሽን ተቀያይረው አለኝ ፕሪስክሪፕሽኑ ወይ ደግሞ ፎርጅ አድርገው እሱን ይልኩልናልና አብዛኛውን ጊዜ ድሮፕ የሚያደርጉት ኦኬ ፕሪስክሪፕሽኑን ሃርድ ኮፒውን መተን እንወስዳለን። ስንወስድ ማህተም ያስፈልገዋል እንዲያስፈልገዋል ሶ እርግጠኛ ናችሁ ይሄ ካላችሁ ነው ምን ልከው ስንል አንዳንድ ሜዲኬሽኖችን አይ በቃ ካንስል አድርጌት ላገኝ እችላለሁ ይሉናልና ደግሞ we had an experience እንዲያድርገን አንድ ተገልጋያችን ቅርብ ጊዜ ነውና በኩራትም ስለምንናገረው ሼር ስለምናረገው እንደዚህ አይነት ኦርደር ነበረንና ይሄንን ስትሪክትሊ ፎሎ አፕ ስናደርግ አለኝ እንደዚህ ብሎን ሄደ። ናርኮቲክ ድራግ አይደለም በእርግጥ ግን ሞተር ድራይቨራችን ሲሄድ ቆይ ጓደኛዬ ቤት ነው ያለው ቆይ እንትን እንደዚህ ስጠኝና ወይ አንተ እሱ ጋር ሄደ ተቀበልና ምን እሱን ካንስል አድርገን ኦርደሩን ሪፈንድ አደረገን። ሶ ምን ብሎ ላከልን መሰለህ በቃ you just saved a life today ኦዲ ሊያደርግ ነበር ያንን ሜዲኬሽን ሲፈልግ የነበረውና ሶ ጋይድ አድርገን ወደ ቴራፒ አምጥተን በጣም ጥሩ that's it ወደ ትሪትመንት መጣ። that's great በጣም አሪፍ። እንደዚህ አይነት እንግዲህ ሰክሰስ ስቶሪዎች ጥሩ የሚሆኑት አሪፍ የቁጥጥር መንገዶችና ስርዓቶች ሲኖሩ ነው። ወደ ሌላው ቅድም ያነሳሽው ነገር አለ ወደ አገልግሎቶቻችሁ እየገባን ነው። አንድ ያጋጠመኝ ለካቶሊክ ነርሶቹ መተርጎምና በእንግሊዘኛ የኛ ማህበረሰብ የሚሰጠውን ሲምፕተም ወይንም ምልክቶች እንዴት አስረዳለሁ የሚለው ነበረ ብለሽኛል። በጣም የሚገርመው ሁሌ ይሄ እንደዚህ ምን ተሰማዎት ሲባሉ አንዲ ሸቀሸቀኝ ወይ እንደዚህ ነው የሚሰማኝ ነው የሆነ ነገር አለው። ዳያግኖሲስ ደግሞ ዶክተር በደንብ ቁጭ ብሎ አይቶ ሰምቶ መሆን አለበት። ታዲያ እንዴት ነው ሚስ ዳያግኖሲስ ወይም ስህተት የሆነ ግምገማ እንዳይፈጠር በዶክተሮቹ እንደዚህ በስልክም ይሁን በተለያዩ መንገዶች ሲደረጉ የምታረጉት ጥንቃቄ ምን ይመስላል? እንዳልከው ነው ቋንቋ በጣም ለዲያግኖሲስ ሰፖርትም ለማድረግ ወሳኝነት አለው። ያው እንደ ኢትዮጵያዊ ሐኪም አብዛኛውን ጊዜ የምትረዳው ነገር ይኖራል ሕክምና ባለሙያዎቻችን ግን ከዛ ባለፈ እኛ ቴሌሜዲሲን ላይ ጋይዳንስ ነው የምንሰጠው። ለምሳሌ አንድ ታካሚ የተለያዩ ሲምፕተም ኖሮት እዚህ ጋር ያመኛል እንደዚህ አይነት ስሜት አለኝ ይሄን ያህል ቀን ሆኖኛል የሚለውን ዲያግኖሲስ አድርገን ትሪትመንት ለመስጠት አይደለም። ቴሌሜዲሲን ዋናው ዓላማው እኛ የምንጠቀመው ጋይድ ለማድረግ ነው ለጋይዳንስ ነው። ሶ ለየት ያለ ነገር እኛ በመድኃኒት የምንሰራው አሁን ላይ ከ60 በላይ ፓርትነሮች አሉ። ሆስፒታሎች አሉ፣ ዲያግኖስቲክ ሴንተሮች፣ ኢሜጂንግ ሴንተሮች እነዚህ አብረውን የሚሰሩ አሉ። ሶ አሁን ለምሳሌ እዚህ አካባቢ ሆነን አንተ ደውለን እነዚህ ሲምፕተሞች ከጨጓራ ጋር ሪሌትድ የሆኑ ሲምፕተሞችን ብታብራራለን እኛ ምንድነው የምናደርገው ትራዲሽናሊ የነበረው ያው ይሄ ነገር የጨጓራ ምልክት ነው እንደዚህ አይነት ምርመራ ብታረግ ወይ እንደዚህ አይነት ሐኪም ቢያይህ ነበረ። አሁን ግን ለየት ያለ ነገር መድኃኒት ሰፖርት የሚያደርገው ወደ እነዚህ ፓርትነሮች ሪፈራል እናደርጋለን። አሁን እዚህ አካባቢ ቀረብ ያለው የኛ ፓርትነር ላንሴት ብሔራዊ ቢሆን ወደዛ ሄደህ ያንን ምርመራ እንድታደርግ ምርመራዎቹን በመላክ ወይም ደግሞ ኢሜጂንግም ከሆነ ያንን ምርመራ ሪፈር አድርገን እዛ ፋሲሊቲ ሄደ ውጤትህን ይዘህ
ከዛ ደግሞ ወደ ህክምና ባለሙያ እንድትሄድ ነው እንጂ ሙሉ ለሙሉ ዲያግኖሲስ በቴሌሜዲሲን መስጠት በጣም ከባድም ነው እና ደግሞ እዛም የሚደርስበት ስቴጅ ላይ አልደረስንም። ለምሳሌ በሌሎች ዓለሞች ላይ ዌረብል ዲቫይሶች አሉ የአንድን ሰው ምናልባትም ቫይታሉን የሚያሳዩት ሪሞትሊ። አዎ እሱን የሚያደርግበት ሁኔታ ላይ ከሆነ በእርግጥ ሙሉ ህክምናም ባይሆን ሰፖርት መስጠት ይቻላል። ግን አሁን የኛ ዓላማም ዋና ታርጌት ያደረግነው በህክምና ቦታ ርቀት ላይ ያሉ ኢመርጀንሲ ኬር ላይ እነዚህ ሰፖርት ለማድረግ ነው። አሁን ብዙ ጊዜ አንድ ነገር ኤክስፒሪየንስ እናደርግ በጤናችን ላይ ዙሪያችን ያለ ህክምና ባለሙያ ፈልገን ወይ ፋርማሲ ሄደን እንዲያመመኝ ነው ከማለት ያለፈ ሙሉ ለሙሉ የቴሌሜዲሲንን ጥቅም በሌላው ዓለም እየሰራ ያለውን ለማምጣት ነው። that's nice። የስነ ልቦና ህክምና ላይስ አሁን የጀመራችሁት አለ መድኃኒት ኮንሰልተንሲ ብለሽኛል። እኔ ስነ ልቦና ህክምናን ስትመለከች አንዳንዴ አብሶ ትራውማን ወይም ከዚህ በፊት ያጋጠሙ በጣም ስነ ልቦናችን ላይ ችግር የፈጠሩ ክስተቶች ላይ እዛ ድረስ ይወስዳሉ እንደ ባለሙያው ብቃትና እንደ ታካሚው ግልጽነት። ግን ያ ቦታ ላይ ሲሄድ ደግሞ ታካሚው በጣም ስሜታዊ ሊሆን ይችላል። ተነስቶ የሚደባደብ አለ፣ በጣም የሚያለቅስ አለ ላይክና አሁን አሜሪካ ወታደሮችን ስታይ ከፒቲኤስዲ ሲመለሱ ሪሊ ያንን የስነ ልቦና ክትትል ሲያደርጉ በጣም ተጨንቀው ነው የሚያደርጉት። እና በስልክ እንዴት ነው ያንን ነገር እናንተ ባለሙያዎች የሚያደርጉት? ሬጉሌትድ ወይንም ቁጥጥሩ እንዴት ነው የሚያደርገው? በስልክ ቴራፒ አንሰጥም። ቨርቹዋል ቴራፒው በቪዲዮ ኮንፈረንስ በእንደዚህ ነው። ግን በስልክ እንዴት መሰለ ለዛም ወደ ካውንስሊንግ የመጣ ነው። ቴሌሜዲሲኑን እየሰራን እያለ በጣም የሜንታል ሄልዝ ሪሌትድ ኢሹዎች ይመጡ ነበረ አማክሩኝ ብለውና በእርግጥ የህክምና ባለሙያዎቻችን ጋይድ ያደርጓቸው ነበር በዚህ ዙሪያ ፓርትነሮች ስለነበሩን። ግን ከዛ ባለፈ ይጠይቁን ነበረ እንደዚህ በተለይ አንዳንድ ዋርኒንግ ሳይኖች አሏቸው። ሱሳይዳል አይዲዬሽን ሊሆን ይችላል። እነዚህን በሚያስረዱን ጊዜ እስኪ ባለሙያውን ቦርድ እናድርግና በእነሱ ጋይድድ ወደ ቴራፒ እናምጣቸው። ምክንያቱም አብዛኛውን ጊዜ ይህንን ሲደውሉልን ኤክስፔክት የሚያደርጉት ሜዲኬሽን ፕሪስክራይብ ተደርጎላቸው ያንን መፍትሄ እንዲያገኙ ነው። ግን እንደዛ ስላልነበረ በባለሙያ የታገዘ ሰፖርት እንደ ሆትላይን እንዲጠቀሙበት ለየትኛውም ኢሹ ከዛ ወደ ቴራፒ ጋይደድ እንዲሆን ወደ ትክክለኛው መንገድ እሱን ነበረ በሆትላይኑ የምናደርገው። አሁን ላይ ግን በቨርቹዋሉ ያነሳኸው ነገር ትልቅ ሊሚቴሽን የሚፈጥር አለ፣ ትልቅ ደግሞ ኦፖርቹኒቲ የሚሆንበት አለ። ሶ ቨርቹዋል ቴራፒ እንግዲህ አሁን ጥናቶች እንደሚያሳዩት ኮመን ወደ ሆኑት የሜንታል ሄልዝ ኢሹዎች ወደ ዲፕሬሽን፣ ስትሬስ፣ አንዛይቲ፣ ትራውማም ደግሞ የተለያየ አይነት ትራውማ አለ አይደለ? ከልጅነት ጋር ተያይዞ የሚመጣ በተለያዩ ነገሮች እና እነዛ ትራውማዎች ዙሪያ ጥሩ ቀለል ማይልድ ትራውማዎች ዙሪያ ጥሩ ሰፖርት መስጠት እንደሚችል አሁን በደንብ ጥናቶች ኢኩቫለንት ወደ ሆነው ፌስ ቱ ፌስ ወይም ደግሞ ኢንፐርሰን ሄዶ አንድ ተገልጋይ ከቴራፒስት ጋር የሚያገኛቸውን ሰፖርቶች መስጠት ይችላል። አሁን ለምሳሌ ኮግኒቲቭ ቢሄቪየራል ቴራፒ እንደዚህ በቨርቹዋል የመሰጠቱ በኢንፐርሰን የመሰጠቱ ኤፌክቲቭነስ ጥሩ ኢኩቫለንት የሆነ አውትካም ስለታየበት ነው። እና እኛ ቨርቹዋል ቴራፒ ላይ ያመጣነው ጥሩ ለውጥ ብዬ የማምነው በተለይ ወጣቶች አሁን ላይፍ ስታይላችን በጣም ስልክ ላይ ዲፔንደንት ነን። ብዙ ሰው ቬንት የሚያደርግበት ወይ ደግሞ ሲምፕተሞቹን ሰርች የሚያደርግበት አሁን ሶሻል ሚዲያ ላይ ነው። እሱን ደግሞ በግዴታ በባለሙያ ካልታገዘ ወደ ተባባሰ ችግር ያመጣል። ትሪገር የሚደረጉ ነገሮች አሉ እንደዛ አሉና ቨርቹዋል ቴራፒ ላይ አሁን የማይሰጡ አሁን ለምሳሌ ሲቪር ፒቲኤስዲ በፍጹም በቨርቹዋል ቴራፒ አይሰጥም። አሁን ቅድም ያነሳው ደግሞ እውነተኛነት አለ በኮሙኒኬሽን ጊዜ በግልጽነት አሁን አንድ ሰው ያለበትን ነገር የሚናገረው ሰው እሱ አሁን አንድ ተገልጋይ ወይም አንድ ሰው አንድ ቴራፒ ወይ ሁለት ቴራፒ አይደለም ስታንዳርዱ 8 ጀምሮ ነው የሚሆነው። ሰው ይሄን በደንብ እስኪያውቀው ድረስ ባለሙያው ራሱ ተረድቶት ይሄ ሰውዬ ይሄ ነው ችግሩ ለማለት ራሱ እንዲችል የመጀመሪያዎቹ ሳምንታት
ለመረዳት ያለበትን ሁኔታ ነው እንጂ ብዙ ጊዜ ለዛውም ብዙ ሰው ድሮፕ አውት የሚያደርግበት የመጀመሪያዎቹ 4-5 ሴሽኖች ላይ በቃ አልቅሼ ብቻ መውጣት ነው እኮ ምንም እየረዳኝ አይደለም መፍትሄ ፈልጌ መጥቼ እያልኩ ነው እየልካለሁት ብሎ እነሱ ጊዜያት ምንድናቸው? በባለሙያዎቹ ዲያግኖሲስ የሚሰራባቸው ያንን ኬዝ ወይም ደግሞ ያንን ሰው በተሻለ ለመረዳት ጊዜ ነውና አሁን በዛ ጊዜ ውስጥ በደንብ ኮንፈርቱን ቢውልድ ስለሚያደርግ ብዙ ሰው በግልጽነት ኮሙኒኬት ማድረግ ያለ ሊሚቴሽን እሱን ያመጣል። ሌላ ቫልዩ የጨመርነው ብለን የምናምነው ቴራፒ በቋንቋና በካልቸር በጣም ኢንፍሉዌንስድ ይደረጋል። ወይ በጣም ከኢትዮጵያ ውጭ ያሉ የዲያስፖራ ኮሚኒቲ ደግሞ ይሄንን አክሰስ ለማድረግ በሚሞክርበት ጊዜ ከአፎርዳቢሊቲ ቀጥሎ የሚመጣው ነገር ካልቸር ነው። አሁን እኛ ሀገር ላይ የምናደርጋቸው ነገሮች ምናልባት ለሌላ ሀገር ትራውማ የሚፈጥሩ ወይም ደግሞ እንደ ሌላ ዴፊኒሽን ይኖራቸው ይሆናል። የሚያሳፍሩ የሚያስጨንቁ በቃ ትክክል አይደሉም ብሎ የሚያስቧቸው ነገር ሊሆኑ ይችላሉ። ኦምቦደንስ አሁን የኛ ሀገር የቻይልድ ዲሲፕሊን ለሌላ ሀገር ምናልባት የቻይልድ ትራውማ አለበት ተብሎ ከተመታ እንደዚህ ነው የሰው ልጅ እንዲያስብ አይፈቅድም ልክ ነሽ። ስለዚህ አሁን እሱኛ ቋንቋም ደግሞ ትልቅ ሚና ይጫወታል አይደል? በግልጽነት የሚሰማንን ስሜት በደንብ ከመናገርም ስለሆነ ቴራፒ አንደኛው ሶሉሽን የሚገኝበት እሱን በነፃነትም ያለ ሊሚቴሽን እንዲያደርጉ ጥሩ ኦፖርቹኒቲ ሰጥተናል ብዬ አምናለሁ። አሁን ሎካል ካለው የወጣቱ ማህበረሰብ ባልጠበቅነው መንገድ ለዛውም ዲያስፖራው ላይ ጥሩ ኢምፓክት እያመጣን ነው። አሪፍ እንደው እስቲ የግምገማና ከዛ ደግሞ የክትትልን አወሳስን ዳያግኖሲስና ትሪትመንት አላይንመንቱን አብዛኛውን ጊዜ እንዲህ ቴሌሜዲሲን ላይ ስናየው ቴክኖሎጂ መር ነው፣ ቴክኖሎጂ ላይ መሰረት ያደረገ ነው። አሁን ደግሞ ትልቁ እንዴት ነው ቴክኖሎጂ እየታየ ያለበት አርቲፊሻል ኢንተለጀንስ ነው። ኤአይ በጣም ጥሩ ነገር ቱሎች ይሆናል። ከዛም ደግሞ እንደ ዳታቤዝ ሆኖ ወይንም ቋት ልበለው የመረጃ ቋት እንግዲህ እንግሊዘኛ ስቀላቀል ይቅርታ ጠይቃለሁ። የመረጃ ቋት ሆኖ ለባለሙያዎቻችሁ ይሄ የመረዳት እንዴት ነው ለያቋት ላይ ኦኬ ይሄ ነገር ይሄ ሲምፕተም ወይ ይሄ ምልክት ሲመጣ ኦኬ ይሄ ትሪትመንት ይገባል ወይንም ይሄ ክትትል ቢያደርግ የተሻለ ውጤት ይመጣል የሚለውን መረጃ የማስያዝ ትልቅ ጥቅም ሊኖረው ይችላል። ወደ ኤአይ እያሰባችሁ ያላችሁት ነገር አለ? አሁን እኛ እንግዲህ ብዙ ዳታቤዝ ብዙ ጥያቄዎች ብዙ ሰርቾች እኛ ላይ ይደረጋሉ። አሁን በዚህ አመት እንኳን ብቻ ከ900,000 በላይ ከጃንዋሪ እስካሁን ባለው የተለያዩ ህክምናዎችን፣ ሜዲኬሽኖችን፣ ምርመራዎችን ሰዎች ገብተው አክሰስ አግኝተውበታል። ይሄ ያንዳንዱ እንግዲህ ዴታ ሴት ትልቁ ጋፕ ያለው በእኛ ማህበረሰብ በእኛ ኒድ እና ባለን ህክምና አቅርቦት መሰረት የተለካ ዳታቤዝ ሲስተም ቢውልድ ማድረግ ነው አንደኛው። we're working toward that አንደኛው። ሁለተኛ ግን በኤአይ ተደግፎ አሁን አንዳንድ ትሬን ለማድረግ እየሞከርን ያለነው ነገር ቢኖር ብዙ ሰው ቴሌሜዲሲኑን ከመደወል ባለፈ ዌብሳይቱ ላይ ሲሞክር አይተናል። ለምሳሌ ጨጓራ ህመም ብሎ የጨጓራ ሐኪም ብሎ መፈለግ እነዚህ ነገሮች ሲምፕተም ሪሌትድ ሆኖ ህክምና ባለሙያዎችን ዲስክሪፕሽን ሰጥቶ ማን ምን ማየት ይችላል እነዚህ ነገሮች ስፔሻላይዜሽኑን የመለየት እሱን የመለየት ይሄ ያው ቀጥታ ትሪትመንቱን ፕሮቫይድ ለማድረግ ብቻ ሳይሆን አዌርነስም እሱን ለመፍጠር ነው አንደኛ። ሁለተኛ ግን አሁን ላይ በቅርቡ ዲፕሎይ የምናደርገው እንግዲህ ሆፕፉሊ የሰልፍ ዲያግኖሲስ ኪት ሜንታል ሄልዝ ላይ ቅድም ሜንሽን እንዳረኩልህ አሁን ብዙዎቻችን አንዳንድ ኢሹዎች በዴይ ቱ ዴይ ህይወታችን ሲገጥሙን በሪሌሽናችን በስራችን ላይ ሮጠን የምንሄደው ወደ ሶሻል ሚዲያ ነው። ወይ እንግዲህ ያጠፋውን ሰው ናርሲሲስት ነው ብሎ ሌብል ያደርግልናል። ከዛ እንደዛ ነው ወይ ራሳችንም ላይ ደግሞ አሁን እኔ ኦሲዲ አለብኝ እኔ ዲፕሬሽን አለብኝ እንደዚህ ያለን ADHD አብሶ ADHD በጣም ኮመን ነው። እኔ እላለሁ ለዛ ነው። እሺ ምናልባት ፎከስ ከማጣትም የሚመጡ ነገሮችን አሁን ትክክለኛ ባልሆነ መንገድ ሌብል ያደርጋሉ ሰዎችና አሁን የመድኃኒት ካውንስሊንግ በቅርቡ ላውንች የምናደርገው የራሱ የሆነ ዌብሳይት ይኖረዋል። እዛ ላይ ሰዎች ራሳቸውን መገምገም
ከኤአይ ቻትቦት ጋር ሆነው በራሳችን ትሬን በተደረገ ወደ ሙያዊ ወደ ሆነው ጋይድድ እንዲሆን ወደ ባለሙያ ወደ ትሪትመንት እንዲመጡ እንጂ ሌብል አድርጎ ራስን መቀመጥ ወደ ሶሉሽን አይመራም። አንዳንድ ጊዜ ደግሞ ይህንንም አክሰስ ባለማግኘት ብዙ ሰዎች ወደ ተባባሰ ወደ ሲቪር ዲፕሬሽን እነዚህ ይመጣሉና እሱን ቨርቹዋል ቴራፒ የምንሰጥበት ቱል ላይ የሰልፍ ዲያግኖሲስ ቴስቶችን እንዲወስዱ በኤአይ ጋይደድ ሆነው ደግሞ ወደ ባለሙያዎች ሰፖርት እንዲመጡ እናደርጋለን። አሪፍ። እንግዲህ በህክምና ፕሪቨንሽን መከላከል ከህክምና የተሻለ ነው ይባላል አይደለ? እንደው ስለ ህክምና የመጨረሻ ጥያቄ ላድርግልሽና ከዛ ወደ አንቺ የአመራር ፊሎሶፊዎች እንገባለን እና አሁን አንዳንዴ ልክ እንደ ኮቪድ አይነት አውትብሬኮች አሉ ወይንም በቃ ትልልቅ መጠነ ሰፊ የሆኑ ወረርሽኞች ልንላቸው የምንችላቸው የተወሰኑ መረጃዎች ይፈጠራሉ። እናንተ ከክትትልና ህክምናን ከማሳለጥ ልበል ወይ ከማዘመን በዘለለ የመከላከል ላይ የምትሰሩት ስራ አለ? አሁን ላይ ሙሉ ለሙሉ መድኃኒት ኢቮልቭ እያደረገ እየመጣ ነው። እስካሁን የነበሩ ችግሮችን መፍታት ላይ ነበረ። አሁን ላይ ሙሉ ራሳችንን ሪኮግናይዝ ማድረግ የምንፈልገው ወደ ዌልነስ ፕላትፎርም ነው። የጤናውን ዘርፍ ዲጂታላይዝ ስናደርግ ፕሪቨንሽን እንዳልከው is the best care ይባላል። የተሻለ የሚሆነው እሱ ስለሆነ አሁን በጣም ሃይሊ ፕሮሞት የምናደርገው የሜዲካል ኢቫሉዌሽኖችን በየአመቱ ማሰራት፣ የአእምሮ ጤናን በየጊዜው መንከባከብ፣ መጠበቅ፣ ትሬኒንጎችን አሁን በዛ ዙሪያ እናደርጋለን። የፈርስት ኤድ ትሬኒንጎችን እንሰጣለን፣ የኦኩፔሽናል ሄልዝ ትሬኒንጎችን እንሰጣለን። ምክንያቱም ቀድሞ መጠንቀቅ ያለው ኮስትና አንድ ትሪትመንት ያለው ኮስት በጣም የተለያየ ነው። የሚመጣውም ደግሞ ኮንሲኩዌንስ በጣም የተለያየ ስለሆነ ማለት ነው። በዋነኝነት አሁን የምንሰራው በሜዲካል ዘርፉ ላይ የተለያዩ ሴት ኦፍ ኢንቨስቲጌሽኖችን ለምሳሌ ምርመራዎችን አንድ ላይ አጣምረን ለምሳሌ ከ20 ዓመት እስከ 40 ዓመት ያለች ወጣት ሴት ምን አይነት ምርመራዎችን ብታደርግ early detection ማለትም ለተለያዩ ነገሮች ያላትን ተጋላጭነት ቀድማ ማወቅ መጠንቀቅ እንድትችል ያደርጋታል። በዛም መሰረት ደግሞ ጋይድድ በሆነ መንገድ በየአመቱ ራሷን ጤናዋን መጠበቅ እንዴት ትችላለች። የልጆች አስተዳደግም ላይ ደግሞ ህፃናት መቼ እስከ መቼ ዲቨሎፕመንታል ዲሌይ አለ የሚለውን እሱን በተቻለና ግን አዌርነሱንም ከመፍጠር ባለፈ ደግሞ ከፓርትነሮቻችን ጋራ ፕሪቨንሽን ላይ እንሰራለን። ሌላኛው መድኃኒቱ ላይ ፕሪቨንሽን ላይ የምንሰራው የሜዲካል ካምፒንጎች አሉን። በተለይ ሆሊዴይን ጠብቀን ብዙ ጊዜ ኤግዚቢሽኖችን አቴንድ እናደርጋለን እንደ ካልቸር እና እዛ ላይ የህክምና ምርመራዎችን ማማከሮችን እንሰጣለን። ብዙ ጊዜ ህክምና ስሜቱን ወይም ደግሞ ጤናን ስናጣው ካልሆነ ሲጎል ካልሆነ ተጓድሏል ብለን ስለማናስብ አብዛኛው ሰውም ሆስፒታል የሚሄደው ሳያመው ነው። እና ደግሞ ክሮኒክ ኢልነስ የምንላቸው ለምሳሌ ደም ብዛት፣ ስኳር በአስደንጋጭ ሁኔታ እየጨመረ ነው ቁጥራቸው ተጠቂነቱ ማህበረሰቡ ላይ እና እሱ አንደኛው ቀድሞ ከመለየት ቀድሞ የላይፍ ስታይልን ማምጣት መስተካከል የሚችሉ ነገሮች ስለሆኑ እነሱ ምርመራዎች የደም የስኳር ፓርትነሮቻችንም ደግሞ እነዚህ ካምፔኖች ላይ ይዘን በመሄድ ኢንቨስቲጌሽኖች ምርመራዎችን ሰዎች እንዲያደርጉ ወደ እነሱ እየመራን ፕሪቨንሽን ላይ በጣም እንሰራለን። እስቲ እንግዲህ የመድኃኒትን ያው ከልጅነትሽን ትንሽ አንስተናል። አሁን ከጀመርሽ በኋላ ስራ ፈጠራ ላይ የተማርሻቸው እስቲ ሁለት ትልልቅ ትምህርቶችን ንገሪኝ። እንደው መጀመሪያ የምታስቢው እና ይሄ ጤና ዘርፍ ላይ ገብቻ አዘምኛለሁ እንዲያረጋለሁ ብለሽ ያሰብሽው አለ? አሁን ደግሞ ስራው ላይ ስትሆኚ የተማርሻቸው ሁለት ትምህርቶች የምታያቸው? እሺ አንቺ አንደኛው ነው ዋንኛው በቃ አንድ ስራ የሚያደርገው በሊድ በሚያደርገው ሰው ልክ ነው። እኔ አብሬ ማደግ፣ እኔ ኢቮልቭ ማድረግ፣ እኔ ራሴ ማስተማር፣ ራሴ ላይ ለውጦች ማምጣት፣ እሳቤ ከፍ ማለት አሁን ቅድም ካወራ ነው ኤምፓቲክ ከሆነው ስራው ላይ ዴይ ቱ ዴይ ካለፈ በደም ደግሞ ሰፋ ባለ ሁኔታ ማሰብ እሱን ብዙ ጊዜ ስራው ብቻ እድገት ላይ የሚወሰን ይመስለኝ ነበረ። የስራው እድገት ላይ ብቻ መስራት ለውጥ የሚያመጣ ይመስለኝ ነበረ። ግን
ፐርሰናሊ እኔ የጤናውን ዘርፍ ካልቀየርኩት በላይ እኔ ስራው ቀይሮኛል ብዬ አምናለሁ። አስተሳሰቤ ለስራ ያለንን ለምንሰራው ስራ ያለንን ቫልዩ በየቀኑ ኢንትራክት የምናደርገው እሱ በጣም ቀይሮታል እሳቤን እና ደግሞ እሱም አብሮ አሳድጎኛል። የተሻለም ደግሞ ድሪም እንዳደርግ የተሻለ እንድታትር ያደርገኛል። ሁለተኛ ሊደርሺፕ ላይ በጣም ለየት ያለ ካራክተር ዲቨሎፕ እንዳደረግ እኔ በጣም መመከር ወዳለሁ። ሁለት ሶስት ሜንቶሮች ነበሩኝ ሶፋር እና የመጀመሪያ የነበረው እንዳልኩ በቃ ራስ ላይ መስራት፣ ራስን በደንብ ማሳደግ አንደኛው። ሁለተኛው ደግሞ በቃ እንደ ዊክነስ የምቆጥረው አሁን ቅድም ኢምፓቲክ ካራክተርን እንዴት ወደ ጥሩ ካራክተር ብዙ ጊዜ ዊክነሶቻችንን ወደ ጥሩ ነገር እንዴት መቀየር እንችላለን ነው። ያንን በደንብ ዩቲላይዝ እንዳደርግ ረድቶኛል ብዬ አስባለሁ። እንግዲህ ቢዝነስ መግባት that's nice። ምን አይነት አለቃ ነኝ ብለሽ ታስቢያለሽ? ትቆጫለሽ? እነሱ ቢጠየቁ ጥሩ ነበር። ብዙ አልቆጣም። ለዛውም በጣም ፍሬንድሊ መሆን እፈልጋለሁኝ። በጣም መቅረብ እፈልጋለሁኝ። እነሱ አሁን ለምሳሌ በአእምሮ ጤናው በኩል እኔ ተማርኩት ያው ሶሻል ወርክም ቢኖረው እነሱ ቴራፒስቶቹ በደንብ የተሻለ እይታ አላቸው አይደለ? ከነሱ በጣም መማር ስለምፈልግ እንደ ጓደኛ ብዙ ጊዜ አሁን እኛ ቢሮ ብትመጣ ምሳ አብረን ነው የምንበላው፣ ታይም አብረን እናሳልፋለን ከሁሉም ጋር። አሁን ሶፍትዌር ዲቨሎፕመንት ላይ ያሉትም ቲማችን እኔ ኮዲንግ ላይ አልሰራም፣ ግን ለመረዳት በደንብ ቀርቤ ማየት ስላለብኝ በጣም እኛ ቢሮ ዘና ፈታ። ባሚ በጣም አመሰግናለሁ። እና ባለፈው ኢንተርቪው ካረኩሽ አሁን ምን ያህል ኢቮልቭ ልበለው እንደተለወጥሽ ለማየት ስራውም ደግሞ ራሱ መድኃኒት ራሱ እንዴት ምን ያህል አድጎ እዚህ ደረጃ ላይ 2-3 ብራንቾች ወይም 2-3 የአገልግሎት መስፋፋቶችን በማየቴ በጣም ደስ ብሎኛል። እንደ ወጣት ስለሆንሽ ሁሌ የምጠይቃችሁ የመጨረሻ ጥያቄዎች አሉ። በምን መታወስ ትፈልጋላችሁ ነው። ግን አንቺ ገና እየጀመርሽ ስለሆነ በምን መታወስ ትፈልጋለሽ ብዬ ልገድብሽ አልፈልግም። ስለዚህ ግን ምን ማድረግ ትፈልጋለሽ ብዬ ራዕይሽን እንዴት ነው እንድታጋሪ፣ ለወጣት ደግሞ የጤና ዘርፍም ላይ ያሉ ስራ ፈጠራም ላይ ያሉ ደግሞ ሰዎችን እንዴት ነው ትንሽ ኢንስፓየር ወይም የማነሳሳት ነገር እንዲኖር ራዕይሽን እንድታጋሪ እድሉን ልስጥሽ። ምን ማድረግ ትፈልጊያለሽ? በምን መታወስ ትፈልጊያለሽ? ይቆይና ከ10 ዓመት በኋላ ከተገናኘን ትጠየቂያለሽ በሚቀጥለው። እሺ ምን ማድረግ ፈልጋለሁኝ? as an Africa ይሄንን ችግር አሁን እኛ ኤክስፓንሽን ፕላናችን ውስጥ ሌሎች አፍሪካ ሀገሮችን የመሄድ ኢትዮጵያም ላይ ደግሞ ከ120 ሚሊዮን ህዝብ በላይ ነው ያለ ነው። እሱን ኮመን የሆኑትን ችግሮች ለመፍታት ቴክኖሎጂ በጣም ወሳኝነት አለው። አዳፕታብል ነው፣ ከስተማይዝ ማድረግ እንችላለን እንደኒዱ። እንግዲህ ፕላናችን በቀጣይ እንግዲህ በትንሹ በ3 አመቶች ውስጥ አሁን ላይ ባለው ዴታ እንኳን ከ40 ሚሊዮን ህዝብ በላይ የሞባይል ስልክ ተጠቃሚ እንደሆነ ያሳያል። ይሄም የህክምና አክሰሱን ማስፋት እንችላለን። በዚህ በቴሌሜዲሲኑ እዚህ ያሉ ባለሙያዎችን ገጠር ወዳሉ ወደ ገበሬው ወደ እናቶች ይህንን አክሰስ ብዙ ማይል ሄደው ተጉዘው ከሚያገኙት ይህንን ችግር ቢያንስ ህክምናን ከቤታቸው ማማከር መፍታት እንዲችሉ እሱን ማድረግ አንድ ህልም አለኝ። ሁለተኛው ህልሜ አሁን የአእምሮ ጤና ላይ ያለውን የሱሳይድ ሬታችን በአስደንጋጭ ሁኔታ እየጨመረ ነው የሚገኘው። የአዲክሽን ሬቱን በዛው ተመሳሳይ እየጨመረ ነው። እሱን ነገር ካለ ኮሚኒቲ ታቡም እንድንላቀቅ አዌርነሱን መፍጠር በጣም ትልቅ ሚና ይጫወታል። የአእምሮ ጤና ላይ ከትሪትመንቱ ባለፈ እነዚህን ሰዎችም አዌርነሱን ፈጥሮ ወደ ትሪትመንቱ እንዲመጡ ጋይድ ማድረጉ እሱ ላይ አዘ ኮሚኒቲ ለውጥ ማምጣት መምራት እንፈልጋለን። ሁለተኛው ህልሜ እሱ ነው። ሶስተኛ ህልሜ ቅድም ሜንሽን እንዳደረኩልህ አዘን አፍሪካ እነዚህን ችግሮች ኬንያም ላይ ሩዋንዳም ላይ ዛምቢያ እንደዚህ ኤክስፕሎር ባረግን ጊዜ ተመሳሳይ ኢሹዎችን አይተናል። አሁን ላይ ዊር ፕላኒንግ ወደ እነዚህ ሀገሮች ኤክስፓንድ ለማድረግ መድኃኒትን ወደዛ ለመሄድ ምናልባት ሌሎች ሀገሮች ላይ መድኃኒትን ማየት እንግዲህ እነዚህ ሁሉ እንግዲህ 3 ትልልቅ ነገሮች ተናግረሻል። በስንት አመት እንደምጨርሽው አንቺ ታውቂያለሽ። ፕላንሽ እንደሚሳካ እርግጠኛ ነኝ።
በጠዋት አስነስቼ ዞር አድርጌሻለሁ። የት ሰፈር ነው ግን ተወልደሽ ያደግሽው? ስጨርስ አሁን ያለ ከቦሌ ተነስተን ያልሄድንበትን ቦታ ጠይቋት። አሁን ወደ ከሳር ቤት ወደ ቶታል ወደ ሞቢል እየሄድን ነው እና የት ነው ተወልደሽ ያደግሽው የነበረው? እኔ ልደታ ነው ተወልጄ ያደግኩት። በዛ ብንወጣ ሰፈርሽ ነበር። አሁን የፈረሰው ኮንዶሚኒየም የሆነው ቦታ ላይ እዛ ነበረ ተወልጄ ያደግኩት። ልደታ ልጅ ነኝ። በጣም አመሰግናለሁ ማሚ። ቴንክ ዩ ፎር ዩር ታይም። እሺ መልካሙን ሁሉ እመኛለሁ። በርቺ። ቴንክ ዩ